የእመቤታችን የበረከቱ የቅድስት ድንግል እመቤታችን ከእናት ከአባቷ ልጅ 3 ዓመት ስንሸምጥልሽ 12 ዓመት 15 ጌታን ትንሣኤ ሳለ በጥምር 5 ቀን ከጌታ ጋር 33 ዓመት ከ3 ወር 49 ጌታ ካረገ በኋላ በቤተ ዮሐንስ 15 ዓመት 4 ዓመት እድሜ በዚህ ዓለም ቆይታለች። በዚህ 4 ዓመት እድሜዋ ጥር 21 ቀን በዘመነ ሉቃስ አርፋለች። ያን ጥር ሰኔ ይሉታል። ሰኔ እስከ ሰኔ 8 ሰኔ እስከ ሰኔ 15 ሰኔ እስከ ሰኔ 22 አንድ ቀን ፈልሶ እሑድ በ21 ቀን አርፋለች። ሐዋርያት ተሰብስበው ሥጋዋን በአጎበር አድርገው ወደ ቤተክርስቲያን ይዘው ሲሄዱ ሰዓቱን በመቀኘት አልችምና ቀድሞ በዚህ ተሰበስበው ሞተ ተነሳ አድረገ እያሉ ይህን ዓለም ሳውል ኖሮች ደግሞ ዛሬ ይችን ሞተ ተነሳች አድረገች እያሉ ይህን ዓለም ሊሆን ተፈድብኝ ምን ለእሳት አቃጥለን ልግደላቸው ብሎ ተሰብስበው መጡባቸው። ሰልፍ ሌላ ያርበኛል ተለማምዶ የአልጋውን ሸንቆን ጨበቀው። መልአኩ ከወንድ ትከሻው ላይ ያለቅስ ተጠቅሳው ሁለቱም እጆቹ ከአልጋው ላይ ተንጠልጥለው ቆርጠዋል። ያንንም በስተቀር ጸልየው አድኖታል። ምክንያት ያሉታል። ሐዋርያትም የምንጠላቸው እያደረጉን እንዳይሉ ነው። ከዚህ በኋላ ሐዋርያቱ የጌዴዎን ቀብረዋታል። በሦስተኛው ቀን ጌታ አስነስቶ በገነት ከዕፀ አኑሯታል። ያን ጊዜ ቶማስ ከሀገረ ስብከቱ ሄደች ነበር። ከዚያ አልነበረምና ሞቷን ሰምቶ ሲመጣ በደመና ተጭኖ ሲመጣ ከመንገድ መላእክት ሥጋዋን ተሸክመው አገኙ። ምን ነው ቶማስን ሞታችን እንዲደርስ አትፈልግም አሉት። ወታጠረ ይለቁ እንደሚያራም ይላል። ከደመና ወድቆ ወድቆብኝ ስለመዝነ ተመጣጡ ቀድሞ ጌታዬ ከትንሣኤ ወደየን ደግሞ ዛሬ ክሳ ከድፍለኝልን ሆነ። እመቤታችንም ይህንን ጥያቄ አንተነህ ያንን ሐዋርያ ሳላየው ሲነገራችሁ ብላ እመቤን ማተታ ክደዋለች። ከኋላ ዘንድ ጥቂት ሲጫወት ሲልፉ እመቤታችን ለገለመ ሆነ አላቸው። ምነዋ እሷማ መሳቀሉ ራሱ አሁንስን ታለ ካላዩ ሀላዊ ሆነ መጠበቅ ተባለ። አንተም ድሮም መቆራጠር የሆነሽ ከዚህ ደግሞ የጌታ ፊት ወይም ካላብለለ እዚህ ዘመን እንደገዛጅ ጅማ ጠርጭ ሁሉ ግና ነበረ ደግሞ መጃቱ ዛሬ አጥላን ጎርነዛ የቀበላት ሞተች ብልጥ አልሞተችም ትለናለ ምናምስ ትከራከራለ ይህን ታጠራጥራለሽ እንዲህ ብሎ ወደ ሳመክራዮ ይላል። የወንበረ ይዞ ሊቆፍር ተነሳ። ስንጸጥ እየመለከታቸው ጀመር። ሊቆፍሩ አጥናት ተለገጠ። አታምንም ብዬ እንደሆን መድኃኒት ሥጋዋን ሲያሳርጉ አግኝቼ ሸጎማ ሰጠኛለች አላቸው። እነሱ ለሁለት ጊዜ በዚህ ነው ገንዘቤ ቅድናት ብሎ ከ12 ተካፍሎ በየሀገር ስብከታችን ድሆች ሲፈውሱበት ሲያሳስበት ቆይተዋል። ከዚህ በኋላ ቅዱስ ዮሐንስ የሴሶን ሲያስተምር እየዋለ ማታ ማታ ወደ ገነት ይወጣ በቀንጓን ያጠን ይጠብቅ ነበረ። በነሐሴ እንዴት ይህን እንዳንቀራለን እንግባ ብለው አሰቡ። ነሐሴ ጥር 16 ይመኝታል። ሰኞ እስከ ሰኞ 8 ከሰኞ እስከ ሰኞ 15 ማክሰኞ 16 16 ቀን ጌታ በገነት ካለው ከሕዝቦች መጣሉ አስነስቶ ወደ መንግሥተ ሰማያት አሳርጓታል። ይህንንም ቅዱስ ዮሐንስ አይቶ የሐዋርያት ይነግሯቸዋል። ጌታም ነገሩን ገልጾ አጽናንቷቸዋል። በዓመቱ እንደገና እንዴት ቅዱስ ዮሐንስ አይቶ እያሳየን ይቀራበል ብለው በነሐሴ አሁንም እንደገና ግብር ጎዱ። ያን ጊዜ ነሐሴ ረቡዕ ይሉታል።
ረቡዕ 8 ረቡዕ 15 ሐሙስ በ16 ቀን ሁሉንም ወደ ገነት አውጥቶ በዓል አድርጎ ቀድሶ ቆርቦ አቁርቦ በጽዋ ስለቴ ወለደው ምሳሌቴ ሕይወት ለዘላለም ይቆይ ስምሽን የጠራ በታችናችን አበለደ የዘላለም ሕይወት ይወርሳል ብሎ ደርሷ ስባችሁን የጠራ በታችናችን አበለደ የዘላለም ሕይወትን ያሰብሎ የሐዋርያት ተስፋውን ነቢያትን ቃል ኪዳን ሰጥታችሁ ወደ ሰማይ አሳርጓታል። ያን ጊዜ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ሰማዕታት፣ መላእክት በፊት በሐዋርያት በቀኝ በጀርባህ በሰረገላ ኪሩቤል ወፍቅሩ ሜደስ እንደማለት ተብሎ በሰረገላት ትንቢት መሰረት በቀኙ አስቀምጦ ስለት እየለመነላት ወደ መንግሥተ ሰማያት አሳርጓታል። ዛሬ ከሁሉ በፊት ወደ መንግሥተ ሰማያት የገባች በመንግሥተ ሰማይ የምትገኝ እሷ ብቻ ናት። ሌላ ከሚያመሰግናት መላእክት በስተቀር ማንም ወደ መንግሥተ ሰማይ የገባ የለም። እስከሚሰማ ገና ከፍጹም ትንሣኤ በኋላ የሚሰወረው ሰው ሆይ ትጠብቃለች። እሷ ግን እሱን ትንሣኤ ከልጇ በኋላ ከሌሎቹ ምዕመናን በፊት ከሰው ሁሉ በፊት እሱን ትንሣኤ የተነሳች ነው ብሎ ዛሬ የምትገኘው በመንግሥተ ሰማይ ወስብሐት ከፈጣሪ በታች ከፍጡራን